ሸለፈት ባይኖር ተያይዞ ከሷ ጋር አይሄድም ነበር። ቤተሰብ ገብቷቸዋል። ዛሬ የሩታ ንግግር ይሄን ቪዲዮ በእናታችሁ በማርያም በአላህ ይዣችኋለሁ። ይሄ ቪዲዮ በደንብ አድርጋችሁ ላይክ ማድረግ አለባችሁ። ላይክ ያስፈልገዋል። ለምናገሩ ነገር ሐሳባችሁን አስተያየታችሁን በኮሜንት ላይ ማስቀመጥ አለባችሁ። ቤተሰብ ዛሬ እንግዲህ አይታችኋል የሩታ እህት የተናገረችው በጣም የሚገርም በጣም በቃ የሚጣፍጥ ንግግር ነበር ስትናገር የነበረችው። እኔ በሷ ንግግር በጣም በቃ ደስተኛ ሆኜ ነው የሰማሁት ማለት ነው። ሩታዬ የኔ ድንቡሽሽ ዛሬ ደግሞ እንዴት ነው የምታምሩ የኔ ማር፣ እንዴት ነው የምታምሩ መቤቴ፣ ዛሬ በጣም ነው የምታምሩ የኔ ቆንጆ። ይሄ ሁሉ ነገር የሚያልፍብሽ ፊት እንኳን አይመስልም። ይሄ ሁሉ የተቀጠቀጥሽ ይሄ ሁሉ ነገር እንደ አንበሳ እያሳለፍሽ ያለሽ ጀግና ሴት ነሽ መቤቴ ነው የምልሽ። እና እኔ በጣም የገረመኝ ነገር ቤተሰብ እውነት ነው የተናገረችው እኮ የሩታ እህት ማለት ነው። አሁን አብርሃም እንደው ትክክል የሚመለስ ይመስላችኋል? እውነተኛ ቦታው ላይ የሚመለስ ይመስላችኋል? እሺ በምን እርግጠኛ ትሆናለች? ከዚህ በኋላ ከዚህ ልጅ ጋር እንዳይገጥም፣ ከዚህ በኋላ ከዚህ ልጅ ጋር ምንም ነገር እንዳያደርግ የሚያስተማምን ነገር አለው። እኔ አብርሃም ከዚህ በኋላ የሚስተካከልም አይመስለኝም። ተስፋ የቆረጠ ሰው ነው። እቺ ልጅ ተስፋ አስቆርጧለች። በቃ ፍቅር ላይ ከተዋለች። አንድ ወንድ ሌላ ሴት ከለመደ ከዚህ በኋላ አይረባም። ለሩታ መቶም አይጠቅማት። የሩታ ውሳኔውን በጣም ወድጄላታለሁ። እግዚአብሔርን ነው የምላችሁ። በቃ አብርሃም ማለት ፕሮሰስ ምን አስጀመረው? ምንድነው ተስፋ የሚያስቆርጥ ፕሮሰስ ምን አስጀመረው? እሱ ወንድ ከሆነ እኮ ከሄርሜላ ጋር ያለውን ነገር እኮ ቁርጥ ጥፍጥፍ አድርጎ እኮ ከሩታ ጋር እኮ መሆን ይችል ነበረ። ግን እሱ ምንድነው እውነቷን ነው ሩታ እውነቷን ነው። መቼ አስከበራት? እርጉዝኝ ሁናስ መቼ አስከበራት? የማንም ልፋጭ ማን ነው ሲላፈጥባት የሚናገራት 30 ደቂቃ 40 ደቂቃ እያስቆማት በዛ እርግዝናዋ የሚያወሯት እንደፈለጉ እየመጡ በሷ ለመፈመስ እንዴ። አብርሃም ምንድነው ያደረገላት ለሩታ? እስቲ ንገሩኝ። አብርሃም ምን አደረገላት ለሩታ? ምንድነው የሰራላት ነገር? እስቲ እሷን ከማቃጠልና ወሽመጧን ከመቁረጥ ውጪ ምን ያደረገላት ነገር አለ አብርሃም ማለት እንዴ? ሰው እንዴት ነው ባለትዳር ወንዱ ነው አሁን ከሴት ጋር አብሮ ለመሳፈር ምን አይነት ሐሳብ ቢኖረው ነው? ቅድም ጓደኛው ምንድነው ያለው? ቢኒያም የሚባለው አክስቷ ጋር ተገናኝቶ ነበረ። በቃ እሷ እምቢ ካለች በቃ አብርሃም ከሄርሜላ ጋራ ከሀገር ውጭ ልጡ ነው። ለምን ጥርግ አይሉም? ለምን ጥርግ ብሎ አይሄዱም እንዴ? ለሩታ ብቻ ነው እንዴ አብርሃም የተፈጠረላት እንዴ? ሩታ እንደ አብርሃም አይነቱን 50ውን አጋድማ የምትሄድበታለች። እንደ አብርሃም አይነቱን 50ውን አጋድማ ትሄድበታለች። ደግሞ ይገርማል እንዴ ቢሄድሳ በቃ ወንድ ቢሄድ ወንድ ይመጣል። ምንድነው? ስለዚህ እቺ ቅሌታም መጀመሪያ እቺ ቅሌታምን እኔ ሩታ አለት ቦን እመቤቴን ነው የምላችሁ። እቺ ቅሌታማን በጥፊ ወልውዬ ነበረ እንደው እንዳደርስ ማድረጋት። አብርሃም ማለት ነው ክብር ያሳጣት ሩታ በምን እንደው ታውቃላችሁ? የዛኔ ሄርሜላን ቤት ድረስ ይዞ የመጣ ቀን ነው ለሩታ ንቀቱን ያሳያት። ገብቷቸዋል? ለሩታ ንቀቱን ያሳያት እቤቷ ድረስ ጎትቶ በማምጣቱ ነው። ይሄ ሸለፈት ባይኖር ተያይዞ ከሷ ጋር አይሄድም ነበር። ቤተሰብ ገብቷቸዋል? ዛሬ የሩታ ንግግር ትክክል ነች። እኔ በሩታ ምንም ነገር ብታረቅ አልፈርድባትም። እኔም ቢሆን በሷ ቦታ ቢሆን አንጀቴን ቁርጥ የሚያደርግ ነገር ከሆነ ምንም ነገር ከማድረግ ወደ ውጭ አይደለም። ደግሞ አንድ ሴት ይላችሁ በርግዝናና ወልዳ ተኝታ አንጀቷ ከተቆረጠ ተመልሶ ያ ነገር ላይ መሆንም አትፈልግም። እንደ ወላችሁ ያያችሁ ልትኖር ትችላላችሁ። በቃ በእንደዚህ አይነት ነገር ውስጥ የተጎዳች ሴት መልሳ ያን ነገር ማየትም አትፈልግም። በቃ ክብር አልሰጣትም። ለሄርሜላ የሰጣትን ክብር ለሩታ አልሰጣትም። ይሄ ፈሳም እና ጓደኞቹ አንደኛው ጓደኞቹ አሽቃባጮች ብሩክና አቤል የሚባሉ ባለጌዎች እነሱ ራሳቸው እውነቴን ነው የምናገረው። ሩታ ስትከስ ራሱ የትዳሬ መፍረሻዎች ብላ እነሱንም አካታ ነው መክሰስ ያለባት። አካታ ደግሞ ልንገራችሁ አንድ ነገር ደግሞ ይኸውላችሁ ንብረት ራሱ ክፍፍል ቢኖር ራሱ ንብረቷ ራሱ አንድ ባንዷ ነው መቀበል ያለባት። እውነቴን ነው የምናገረው አንድ ባንድ እንዴ ማን ባፈራው ማን ቢዘንጥበታል? ማን አብሮ ለፍቶ ባመጣው መኪና ማን እንደፈለገ ይሄድበታል? ሩታ ተቀምጣ የምትሄድበት መኪና ነው እሷ አሁን ፊት ለፊት ተቀምጣ የምትሄድበት። ሩታ ነች እኮ ለዚህ ልፋት ሩታ ነች 400 ምናምን ሺህ ያስገባች ሩታ ነች። ሩታ ነች የኔ ኮቴዋ የሩታ ኮቴ ለኔ እርጥብ ነው ያልክ ካስታወስክ ማለት ነው።
ግን አንተ ከሌላ ሴት ጋር እየተሽለጠለጥክ ለሩታ ያለህ ነገር ታሳያለህ። በጣም የምትገርም ነው። እኔ ይኸውላችሁ በዚች በእከካም በዚች በሄርሜላ በምትባል ሴትዮ እኔ አይ ዶንት ኬር ምንም ለሷ ቦታም የለኝም። አንደኛ ይኸውላችሁ እኔ አሁንም አንድና አንድ መፈርዶ ከዚህ በኋላም አብርሃም ላይ ነው። አብርሃም ነው ዋና መሶሶ፣ በቃ መሶሶ አብርሃም ነው። እያበላሽ ያለውም አብርሃም ነው። ሩታ ይኸው ሰምታችኋል። ዛሬ እንግዲህ የተናገረችውን ነገር ዛሬ የሚገርም ንግግር ነው የተናገረችው። በጣም ነው ያሳዘነችኝ። በጣም ነው አንጀቴን የበላችኝ። እግዚአብሔርን ነው የምላችሁ። ይኸውላችሁ ጀግና እህቶች አሏት የሚቆሙላት፣ እናት አላት፣ አባት አላት። እግዚአብሔር የተመሰገነው። እነሱ ባይኖሩ ኑሮ ምንድን ነው የሚውጣት ይችልች? እናቷ ባትኖር አባቷ ባይኖር ወንድሞች እህት ባይኖራት ምን ነበር የምትሆነው ሩታ በዚህን ሰዓት? ምን ነበር? በቃ መጫወቻ ነበር የሚያደርጋት። እንደዚህ በጭንቅላቷ ነበር የሚጫወትባት ማለት ነው። ገብቷቸዋል። ስለዚህ እኔ በጣም ነው ያዘንኩት። አብርሃም ከሀገር ውጭ ይላል ምናምን ካለ ጥርግ ይበል። ለሩታ ምንም በቃ ሩታ መኖር የምትችል ሴት ነች። እግዚአብሔር ይመስገን። እና ቤተሰብ በጣም ነው ያዘንኩት። በጣም ለሩታ እኔ እግዚአብሔርን በጣም ልቤ ነው የተጎዳው። እኔ ከእግዚአብሔር ጋር ግን ሩታን ሂጄ አያታለሁ። እና ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ቻው ቻው።